ካርናይነ ደሞነ የቆለረጋው ሰበር ተሰብስቦ ጎረቤት ጓደኛ ነው ሰመር ተሰባስቦና Ethio 7 Star አርቲስት ገነት ንጋቱና ረዳት ፕሮፌሰር ሙሉጌታ ጀዋሬ ከ14 ዓመታት የትዳር ፍቺ በኋላ መተሃራ በሚገኘው በኢኖና ሪዞርት ወይም የበረሃው ገነት በሚባለው ቦታ በልጆቻቸው እንዲሁም በቅርብ ወዳጆቻቸው ታጅበው ዳግም ተድረዋል። ሰላም ቤተሰቦቻችን እንዴት ናችሁ? ሰላምታችን በያላችሁበት ይድረሳችሁ። በዚህ ቻናል አዳዲስና ትኩስ መረጃዎችን ወደ እናንተ እናደርሳለን። እናንተም ይሄንን ቻናል ሰብስክራይብ በማድረግ ቤተሰብ ሁኑ። ሐሳብ አስተያየት እንቀበላለን። ከወደዳችሁት ላይክ ማድረግ እንዳይረሳ። እስከ መጨረሻው አብራችሁን ቆዩ። Ethio 7 Star አርቲስት ገነት ንጋቱ ተወዳጅ የሆኑ ፊልሞች ላይ በመተወን በህዝቡ አድናቆትና ተወዳጅነትን ካተረፉ አርቲስቶች መካከል አንዷ ናት። ይህች አርቲስት ህይወቷ በብዙ ውጣ ውረዶች ያሳለፈች ብትሆንም ሳቋ ግን ጥንካሬዋን ያሳያል። አርቲስቷ ልጆቿን የምታሳድግበት መንገድም ለብዙ ወላጆች ምሳሌ መሆን የሚችል ነው። አርቲስት ገነት ንጋቱ ባለፉት ዓመታት ከልጆቿ ጋር ሪያሊቲ ሾው በመጀመር በሀገራችን ቀደምቷ አርቲስት ናት። በዚህ ሾው ላይ አርቲስት ገነት ከልጆቿ ጋር ያላትን ቀረቤታ፣ ፍቅር፣ ቁጣ ብቻ ሁሉንም ነገር ለህዝብ በማሳየት መማሪያም መዝናኛም እንዲሆን አድርጋለች። አርቲስት ገነት ንጋቱ ከባለቤቷ ከረዳት ፕሮፌሰር ሙሉጌታ ጀዋሬ ጋር ቀለበት አስረው ጋብቻ መስርተው ይኖሩ ነበር። ሆኖም ግን ከዓመታት ቆይታ በኋላ አንድ ሴት ልጅ 3 ወንድ ልጆችን ካፈሩ በኋላ ትዳራቸውን በአብሮነት መቀጠል አልቻሉም ነበር። ለዚህም ምክንያቱ በተለያዩ ሚዲያዎች ላይ ሲጠየቁ መናገር እንደማይፈልጉም ገልጸው ነበር። ይሁን እንጂ የሁለቱ ትዳር ቢፈርስም ለልጆቻቸው ሲሉ ግን ያለያያቸውን ነገር ወደ ጎን ትተው ልጆቹን በፍቅር ማሳደጋቸውም ይታወቃል። እነዚህ ከአብራካቸው የተገኙት ልጆች ዛሬ ላይ ለዚህ ትዳር መመለስ ምክንያት ናቸው ተብሎ የሚታሰቡት ለወላጆቻቸው የሚሰጡት ፍቅር እኩልና አድሎ የሌለበት ነው። ፈጣሪ ፈቅዶ የልጅ አስተዋይ ናቸው። የእናታቸውን ቁጣ የሚረዱ፣ የታላቃቸውን ቃል የሚያከብሩ፣ ብቻ ፈጣሪ መርቆ የላካቸው ልጆች ናቸው። የነዚህ ጥንዶች መለያየት ያስጨነቃቸው ብዙ ወዳጅ ዘመዶችንም ጭምር ነበር። ታዲያ ይሄ ትዳር ዳግም እንዲገነባ ያላደረጉት ጥረት አልነበረም። አርቲስት ገነት ንጋቱም በስራዋ የሚያውቋትና የሚያደንቋት የሚያከብሯት ሰዎች በግል ህይወቷም ጭምር አስተያየት በመስጠት ትዳሯን እንደገና እንድትጀምር የበኩላቸውን አድርገዋል። ነገር ግን ሙከራቸው ሳይሳካ ቀርቷል። ረዳት ፕሮፌሰር ሙሉጌታ ጀዋሬን በተመለከተ የደግነቱ መጠን ልክ የሌለው የዋህ ሰው እንደሆነም ይገልጻሉ። ጥንዶቹ ብዙ በዓላትን አብረው ያከብራሉ። አንዱ ሲታመም አንዱ አስታማሚ እንደሆነም በሚለቁት ቪዲዮ አይተናል። የኛ ቀናት በተሰኘው የዩቲዩብ ቻናል ላይ የሚለቀቁት ቪዲዮ የሚያስቀና ቤተሰብ እንደሆነ እንጂ ባልና ሚስት የተለያዩበት ህይወት በጭራሽ አይመስልም። ጥንዶቹ ከልጆቻቸው ጋር የሚያሳልፉት የቤተሰብ ጊዜ መልካም ትዳርን የሚሰብክ እንጂ በመሃሉ ልዩነት የሰፈነበትም አይመስልም። የነዚህ ጥንዶች ጉዳይ የሆነ ጊዜ ላይ መነጋገር የነበረ ቢሆንም በይበልጥ ግን ጎልቶ የሰው ልብ ውስጥ መመላለስ የጀመረው የረዳት ፕሮፌሰር ሙሉጌታ ጀዋሬ መጽሐፍ ለማስመረቅ የሰይፉ ፋንታሁን ሾው ላይ ከቀረቡ በኋላ ነው። እንደምታስታውሱት ሰይፉ ሾው ላይ አብሮነታቸውን የሚመኘው አርቲስት ሰይፉ ፋንታሁን ትዳራቸውን መመለስ የሚችሉበት መንገድ ካለ አስተዛዝኖ ጠይቋቸው ነበር። ነገር ግን በወቅቱ የነሱ መልስ እኛ መሆን የምንችለው በጣም የምንዋደድ ወንድምና እህት ነው፣ አንጋባም የሚል ነበር። እውነቱን ነገራችሁ፣ ምርጥ እህቴ ናት፣ አታገባኝም። በዚህ ትዳር ውስጥ የትዳርና የስነ ልቦና አማካሪው ፓስተር ቸሪም እጁን አስገብቶ ነበር። ነገር ግን እሱም ይሄ ትዳር ወደ ቦታው ለመመለስ ጊዜ የሚፈልግ መሆኑን ገልጾ ነበር። ታዲያ እነዚህ ጥንዶች እንዳሉትም እግዚአብሔር የራሱ ቀን አለውና አይሆንም የተባለው ሆኖ አይቻልም የተባለው ተችሎ ዛሬ ከ14 ዓመታት የፍቺ ቆይታ በኋላ ድጋሚ ተድረዋል። በልጆቻቸውና በወዳጅ ዘመዶቻቸው ታጅበው ድጋሚ ተጋብተዋል። በዚህ የጋብቻ ፕሮግራም ላይ የተለያዩ ስጦታዎችን የተቀበሉ ሲሆን ከመጀመሪያ ልጃቸው ከመክሊት ሙሉጌታ የተሰጣቸው ግን ሁሉንም ዝም ያስባለ ነበር።
ይሄ ቤተሰብ ተመልሶ ሁለቱ ጥንዶች ድጋሚ ተጣምረው ያዩት ወዳጅ ዘመዶችም የራሳቸውን ምኞትና የደስታ መልእክትም አስተላልፈዋል። እኛም ጥንዶቹን እንዲሁም ልጆቻቸውን ወዳጅ ዘመዶቻቸውን እንኳን ደስ አላችሁ እንላለን። ትዳራችሁ ይባረክ፣ ልጆቻችሁ ይባረኩ፣ ደስታችሁን ያሳየን እንላለን። አብራችሁን ስለነበራችሁ እናመሰግናለን። አሁንም በድጋሚ ቻናሉን ሰብስክራይብ እንድታደርጉት በአክብሮት እጠይቃለሁ። መልካም ጊዜ። ብዙዎቻችሁ ጓደኞቼም ቤተሰቦቼም የልጆቼ አባት አትቤ ብላችሁኛል። ከዛሬ በኋላ የልጆቼ አባት አልለውም፣ ባለቤቴ ነው ብለው። Ethio 7 Star